የፍቅር ጓደኛዬ ነበር። ነገር ግን አሁን ላይ መጥቶ ትዳሬን ሊያፈርስብኝ እየመሰለኝ ሰጋው። ቀኑን ሙሉ ሰፈሬ ላይ ተቀምጦ ይውላል። አንቺ ኦሬዲ እኔ ትንገረው ነው እንደኔ አሁን ትንገረው የመጣ ይምጣ ነው አንቺ እያልሻለ ይሆናል። ፍቅረኛ አለኝ ብላ አልነገረችውም ይሆናል። ምክንያቱም እስከዚህ ድረስ ላይመጣ ይችላል። ይህ ሁሉ ዓመት 3 ዓመት ያህል ቆይቶ ምናምን ድጋሚ እሷ ከተጋባች ራሱ 6 ወር ምናምን ሆኗታል። ኦሬዲ እየተከታተለ ህይወትሽ ተቆርጦ ካልወጣ ነገ ከነገ ወዲያ ይዞ የሚመጣው መዘዝ ከባድ ነው። ውድ የአይመን ሚዲያ ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ዛሬም እንግዲህ እንደተለመደው አንድ ሀሳብ ይዘን መጥተናል። እንዴት ናችሁ? ሰላም ናችሁ? እያለን እኔና ባለቤቴ እንግዲህ እንደተለመደው በድጋሚ መጥተናል እላችኋለሁ። እንግዲህ ዛሬ አንድ እህታችን በቴክስት ለተመልካቾቻችሁ እስኪ ሀሳቤን አጋሩልኝ፣ ከተመልካቾች ሀሳብ መስማት እፈልጋለሁ፣ ኮሜንት ማንበብ እፈልጋለሁ እና ምን እንደሚሆን ማወቅ እፈልጋለሁ፣ መጨረሻውን ምን ማድረግ እንዳለብኝ ማወቅ እፈልጋለሁ ምናምን ብላለች። እናንተም ይህን ፕሮግራም አሁን የማነብላችሁን ቴክስት እስከ መጨረሻው ድረስ አይታችሁ ከዛ በኋላ ሀሳብ አስተያየታችሁን እንድሰጧት በአክብሮት ተጋብዛለሁ። ለዚህ ቻናል አዲስ ከሆናችሁ ምትዩ ነገር አለ ለተመልካቾች? ሰላም ውድ ቤተሰቦቻችን ደህና ናችሁ? እንዴት ናችሁ? ዛሬም በሌላ ታሪክ መጥተናል። ሰላም እንዴት ናችሁ? ስሜ ለጊዜ ቆይ ትላለች ባለ ታሪካችን። በጣም ጨንቆኛል። ምን መሰላችሁ? ካገባው 6 ወር ሆነኝ። ባሌን በጣም ነው የምወደው፣ እሱም በጣም ነው የሚያፈቅረኝ። አሁን ግን ትዳሬን ሊያመሰቃቅለው የሆነ ነገር ከፊት ለፊቴ እየመጣ ይመስለኛል። በአጭሩ ጉዳዩን ስገልጥላችሁ ትላለች ባለ ታሪካችን። ከ3 ዓመት በፊት ካምፓስ እያለሁ ድንገት ተነስቶ የፍቅር ጥያቄ ጠየቀኝ አንድ ሰው ነበር። እኔ ግን ጥያቄውን ውድቅ አድርጌው ነበር። ምክንያቱም የአሁኑ ባለቤቴ ያኔ የፍቅር ጓደኛዬ ነበር። ነገር ግን አሁን ላይ መጥቶ ትዳሬን ሊያፈርስብኝ እየመሰለኝ ሰጋው። ቀኑን ሙሉ ሰፈሬ ላይ ተቀምጦ ይውላል። ከአንዴም ሁለቴ መንገዴ ላይ አስቁሞኝ መቼም አልተውሽም አለኝ። ለባሌ መናገር ፈራሁኝ፣ ግራ ገባኝ። ምን ትሉኛላችሁ? ትላለች ባለ ታሪካችን። የእናንተንም ሀሳብ ንገሩኝ እባካችሁ። የተመልካቾችንም ሀሳብ መስማት እፈልጋለሁ እባካችሁ። ጨነቀኝ። ለባለቤቴ ከነገርኩት በመሃላቸው ጸብ ከተፈጠረ ብዬ ሰጋሁኝ፣ ግራ ገባኝ ትላለች። በጣም በነገራችን ላይ በጣም ይከብዳል ማለት አይደለም። ልጁ ምን የፍቅር ግንኙነት ነበረው ነው ከሷ ጋር ወይስ ዝም ብሎ የፍቅር ጥያቄ ያቀርቡላት ብቻ? አዎ እዚህ ጋር እንዳነበበችው ከሆነ የፍቅር ግንኙነት ምናምን እንደሌላቸው፣ ምክንያቱም የአሁኑ ባለቤቷ የቀድሞ ባሏን ፍቅረኛዋ እንደሆነ ነው እዚህ ጋር እየገለጸች ያለችው ማለት ነው። ስለዚህ እርግጠኛ ነኝ በሰዓቱ ወይ የአይን ፍቅር ምናምን ይዞት ሊሆን ይችላል ብዬ ነው ማስበው እንደኔ። ምክንያቱም ነው ግን ያኔ ላይ ይሁን፣ ግን አሁን ቤት ድረስ መምጣት ለምን አስፈለገ? እሷ ኦልሬዲ የራሷን ህይወት ላይፍ ጀምራለች። እሷን ህይወት ያው ምን አለ መሰለሽ፣ ፍቅር እኮ በነገራችን ላይ በጣም ከባድ ነው። ፍቅር አንድ ሰው ፍቅር ሲይዘው በጣም ከባድ ነው ማለት ምን እንደሚያደርግሽ አታውቂው፣ ብዙ ነገር ውስጥ እንደሚያስገባ ታውቂዋለሽ ፍቅር ሲይዘሽ ማለት ነው። እና ያ ነገር ይመስለኛል ማለት በጣም ወዷት ምናምን ወይ የአይን ፍቅር ይዞት ምናምን በጣም ኦቨር ወዷት አፍቅሯት ሊሆን ይችላል። እስከዚህ ሰዓት ራሱ ምንም ሳይሆን መቆየቱ ራሱ ለኔ በጣም የሆነ እያስገረመኝ ነው። እኔ ግን እንደሚመስለኝ ከሆነ እልክ ነው የሚመስለኝ። የሆነ ለምን ተበለጥኩኝ በባሏ ቀንቶ ለምን ተበለጥኩኝ አይነት ነገር ነው እንጂ ምክንያቱም እሷ የራሷን ላይፍ ጀምራለች። ያን መቼም ባሏን ትታ ወደ እኔ ትመጣለች ብሎ ያስባል ብዬ አላስብም። ወይ እልክ ይዞት ምናምን አይመስልም? አንተ ስታስበው እልህ ይዞት ምናምን ሊሆን ይችላል። በእርግጥ ግን ወይ እልህ ይዞትም ላይሆን ይችላል። ምክንያቱም ምን አለ መሰለሽ አንዳንዴ የአይን ፍቅር የሚባል ነገር አለ። ፍቅር ገባሽ? እና ወይ በሰዓቱ ፍቅረኛ እንደሌላት አስቦ አውቆ ምናምን ነገር ዝም ብሎ የፍቅር ጥያቄ ገባሽ
አቅርቦላት ሊሆን ይችላል በሰዓቱ ማለት ነው። እሷ ግን ያንን አልተቀበለችውም። ፍቅረኛ አለኝም ያለች አይመስለኝም እንደኔ እዚህ ላይ እንደገለጠችው ከሆነ ፍቅረኛ አለኝ ለምን ያኔ ላይ እኮ ያሁኑ ባለቤቴ ያኔ ፍቅረኛ የነበረ ብላ ጽፋለች እኮ ታሪኳ ላይ ጽፈና ኦፍኮርስ ግን በሰዓቱ ወይ አልነገረችውም ይሆናል ፍቅረኛ አለኝ ብላ አልነገረችውም ይሆናል። ምክንያቱም እስከዚህ ድረስ ላይመጣ ይችላል ይህ ሁሉ አመት። ስለዚህ አሁን መጨረሻው ሊከፋ ነው ሊሆን የሚችለው ነው ብዬ ነው ማስበው እንደኔ ምክንያቱም አሁንም ቢሆን ለባሏ ድንገት ብትነግረው እንደኔ ድንገት ብትነግረው አሁንም ቢሆን ባሏ በንዴት ተነስቶ የሆነ ነገር ያደርጋል ወይ ከሷ ጋር ከዚህ በፊት ላያምናት ይችላል። ከዚህ በፊት አብረሽ ሆነሽ ከሱ ጋር ሌላ ነገር አርገሻልም ብሎ ሊያስብ ይችላል ብዬ ነው ማስበው እንደኔ። ምክንያቱም ላያምናት ይችላል። ምክንያቱም እስከዛሬ መናገር ነበረባት፣ ካምፓስ ላይ መናገር ነበረባት ብዬ ነው ማስበው እንደኔ። ገባሽ? ያው እሱ እንደ ልጁ እንደ ባሏ ባህሪ ይወሰናል። በእርግጥ የሰውን መረዳት የሚችል አይነት ሰው ከሆነ ይረዳታል ብዬ ነው ማስበው። ግን ስለዚህ ጸብ ውስጥ ምናምን ይገባል ብዬ አላስብም። ግን ያው አንዳንድ ሰዎች ደግሞ አሉ ሰውን መረዳት የማይችሉ በሌላ አንግል በሌላ መንገድ ሊረዳ ይችላል ልጁ የመጣበትን እንትን ወይ ሌላ ግንኙነት አላቸው ብሎ ሊያስብ ይችላል። ስለዚህ አሁን አንቺ ኦሬዲ እኔ ትንገረው ነው እንደኔ አሁን እኔ ትንገረው የመጣ ነው አንቺ እያልሻለሽ ነግራው ጥሩ ሐሳብ ነው። ከዛን ልጁን አግባብተውት በቃ ለምን ይሄ ላይፍ ነው ትዳር ነው ህይወት ነው አይደል እንዴ? ይሄ ቃቃ ጨዋታ አይደለም። በር ላይ ሰፈር ላይ ምናምን መጥቶ እንትን ማለት ምንም እሷ ለሱ ፍቅር ከሌላት ዞራ ወደሱ ልትሄድ አትችልም። የሱ መምጣት መመላለስ ደግሞ ትርጉም አለው ብዬ አላስብም። ግን እሷን ህይወት ከመበጥበጥ ምን አስቦ ነው ብለሽ ታስቢያለሽ? ማለት በቃ ፍቅር ትዳራቸው ለመበጥበጥ ነው የመጣው ብዬ ነው የማስበው እንጂ ፍቅር አለው ብዬ አላስብም። ምክንያቱም በቃ የራሷን የፈለገ ቢወዳትም እኮ የእሷን ደስታ እያየ መደሰት ነው ያለበት። የሚወዳት ከሆነ እሱ ልክ ነሽ። የእሱ ህይወት ይቀጥላል። እንዲህ ማሰብ የማይችሉ ሰዎች ደግሞ አሉ። ግን ያው እንግዲህ እኔ እንጃ እኔ ከባድ እኔ አሁን እንደኔ አሁን ሰጋሁ ለሷ። ምክንያቱም የሰጋሁበት ምክንያት ምንድነው? ስትወጣ ስትገባ የሚከተላት ከሆነ ኮቴዋን ተከትሎ ቁም ስቅሏን እያሳያት ከሆነ ምን አርጊ ነው የሚላት? ቆይ ባልሽን ትተሽ ወደ እኔ ነይ ነው የሚላት? ኦልሬዲ በቃ እንደዛ ነው። ምክንያቱም ፍቅር ነው ይሄ ሰው ፍቅር ይዞታል። ስለዚህ የሚፈልገው ነገር አለ ማለት ነው። ፍቅር አይደለም እልህ ነው። እልህ ደግሞ ከዚህ እንደው ይሄንን ገፍታ ረግጣ እንኳን ወደሱ ብትሄድ እኔ ከሱ ጋር ራሱ ዘለቄታ ያለው ፍቅር ይኖራታል ብዬ አላስብም። ምክንያቱም በእልህና በቅናት ተነሳስቶ የመጣ ሰው ዘላቂነት ያለው ፍቅር አለው ብዬ አላስብም። አይሆንም። ልክ ነሽ። ስለዚህ እኔ እንደኔ እህት የምመክርሽ የሆነ ነገር ምንድነው? አንደኛ ለባለቤትሽ እንደምንም ብለሽ አግባብተሽ መናገር። ሁለተኛ ደግሞ ይህ ሰው ከአካባቢው እንዲርቅ ማድረግ። እኔ ራሴ ህይወት አለኝ። ትክክል ነገር እያደረገ እንዳልሆነ ነግሮ በቃ ትክክለኛውን ውሳኔ እንዲወስን ማድረግ ነው። ምክንያቱም አሁን በዚህ ሁኔታ ከቀጠለ ነገ ከነገ ወዲያ ይሄ ሰው የራሱ ህይወት አለው አይደለ? ያኛውም ሰው የራሱ ህይወት አለው። አንቺም ከባለቤትሽ ጋር የራስሽ ህይወት ኦልሬዲ ቀጥለሻል፣ ጀምረሻል። ስለዚህ ይህ ሰው አሁኑኑ ከህይወትሽ ተቆርጦ ካልወጣ ነገ ከነገ ወዲያ ይዞ የሚመጣው መዘዝ ከባድ ነው ብዬ ነው የማስበው። እንደውም ይሄ ነገር እየተባባሰ ከሄደ እንደውም ባሏ ራሱ ሊጠረጥራት ይችላል። ዝም ማለቷ ዝምታዋ ቀድመሽ ለምን አልተናገርሽም የሚል ነገርም ሊያመጣ ይችላል። ይህ ነገር በአጭሩ መቀጨት ነው ያለበት። ምክንያቱም የቆየ በሄደ ቁጥር እሷም ለሱ ፍላጎት ስሜት ያላት ሊመስለው ይችላል ባልየው። እንደውም መናገር አለባት ብሎ ብዬ ነው የማስበው። ልክ ነሽ፣ መናገር አለብሽ ነው በቃ። ምንም የመጣ ይምጣ እንደዚህ ብለሽ ሪል እውነቱን ተናግረሽ፣ እውነቱን ተናግሮ በመሸበት ማደር የሚባል የሆነ አባባል አለና በዛ መንገድ ብትሄጂ ሞር የተሻለ ነው ብዬ ነው ማስበው። እኔ እንደወንድም እሷ እንደ እህት መክራሻለች። የተመልካቾችንም ሀሳብ እንግዲህ እንቀበላለን። እባካችን ኮሜንት ላይ ሀሳብ አስተያየታችሁን እየሰጣችሁ ቤተሰብ ያልሆናችሁ ደግሞ ቤተሰብ እየሆናችሁ ላይክ ይህን ቪዲዮ ለብዙዎች ተደራሽ እንዲሆን ላይክ እያደረጋችሁ፣ ምክንያቱም እንዲህ አይነት የሆነ ታሪክ እንዲህ አይነት የሆነ ነገር ብዙዎቻችን ጋር ያለ ነገር ነው። ብዙዎቻችን ጋር ኖሮ
ብዙ ወንጀል ውስጥ ብዙ የሆነ መጥፎ ነገር ውስጥ የገቡ በጣም ብዙ ሰዎች አሉ በዚህ መንገድ ማለት ነው። ስለዚህ ሰብስክራይብ እያደረጋችሁ ቤተሰቡን ነው የምለው። ሞር የተሻለ ሀሳብ የምናመጣበት ቻናላችን ነው ብዬ ነው የማስበው። ሰላም ሁኑ እላለሁ። ሰላማችሁ ይብዛ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም።